ልጆቻችሁን በሽንት ቤት እየከተታችሁ እየደበደባችሁ አትግደሏቸው። እናንተኮ ነብይ ዳንኤል የሚባል አምላክ ነኝ ሲል አምላክ ነህ ብላችሁ እሰግድለታለሁ አላችሁት እና እስካሁን ድረስ 202 ዓመት የኖረ ሰው ታውቃላችሁ በቅርብ አርጅቶ የሞተ ሰው እየሰማችሁ ነው ወይ? የፈለገ ፕሮቴስታንት ልትሆኑ ትችላላችሁ። ከፕሮቴስታንት ስትወጡ ግን ያንን ፕሮቴስታንት የነበረባችሁን እምነት አበሻቅጣችሁ ለስድብ ልትጠቀሙት አትችሉም። ትክክል አይደለም፣ ነውር ነው። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ ጸበል ስፍራ የሚገኙ በህመምና በስቃይ ውስጥ የሚገኙ በችግርና በክፋት ውስጥ በከፋ ነገር ውስጥ የሚገኙ ታስረው ያሉና በስደት ውስጥ የሚገኙ ወገኖቻችንን በሙሉ እግዚአብሔር ያስብልን። አቡነ አረጋዊ ረድኤትና በረከት ይጠብቃቸው፣ በምልጃቸው ይራዷቸው፣ ከክፉ ነገር በሙሉ ያርቃቸው። እንኳን አደረሳችሁ ለአቡነ አረጋዊ ወርኃዊ በዓል። እናንተንም እንኳን አደረሳችሁ፣ እመቤታችን ትጠብቃችሁ ብያችኋለሁ። ሁላችሁም በምልጃዋ በረድኤቷ አትለያችሁ። ዛሬ መረጃዎች ይዤላችኋለሁ። ከጥምቀት ያገኘናቸው ቪዲዮዎች መካከል እጅግ በጣም አንድ የሚገርም ቪዲዮ አግኝተናልና እሱን ቪዲዮ በተመለከተ የተወሰነ ነገር የምንላቸው ይኖራል። ከዛም በማስከተል የምናቀርብላችሁ መረጃ አለን። አንደኛው ጉዳይ የ202 ዓመቱ አዛውንት አስገራሚ መረጃ ወጥቷል። ስለሳቸው የምንነግራችሁ ይኖራል። ታላቁ ኢትዮጵያዊ በእድሜው አንጋፋ ሰው ዛሬ አዲስ መረጃ ስለሳቸው ወጥቷል። እሱንም እናጋራችኋለን። ሌላኛው መረጃ ደግሞ የማቀርብላችሁ በሴቶች ጉዳይ ላይ የምትሰሩ ወይ ደግሞ ህግ እናስከብራለን ብላችሁ በህግ ማስከበር ስላለ የምትገኙ የጸጥታ ተቋማት፣ የማህበራት፣ የሃይማኖት ተቋማት እንዲህ አይነት ጉዳዮችን እናንተን ስለሚመለከት ምክንያቱም መፈጸም የማስፈጸም ስልጣን እናንተ ጋር ስለሆነ ያለው በሱ ጉዳይ ላይ አንድ መረጃ እናመጣላችኋለን። በአደባባይ ሴት ልጅን ሲደፍር የሚታይ ወጣት ነው የማመጣላችሁ። የእናንተ መድፈርና የኔ መድፈር አብሬ ያሳያችኋለሁ። ሌላኛው መረጃ ደግሞ ልጆቿን የገደለችውን እናት አመጣላችኋለሁ። እንዲጨካይነ እንዳትሉኝ፣ ነገር ግን በህይወት አሉ ልጆቹ ተርፈዋል። እሷ ገላቸዋለች፣ እነሱ ግን ተርፈዋል። ስለሱም ማመጣላችሁ መረጃ ይኖርኛል። እጅግ በጣም ግን የሚያስደነግጠው ይሄኛው ቀጣዩ መረጃ ነው። እኔ አምላካችሁ ነኝ ያለውን ፓስተር ነው ይዤላችሁ መጣሁት። ይሄ የምነግራችሁ ሌላ ዓለም ላይ አይደለም። ኢየሱስ ነኝ ላርግ ነው እንዳሉት እንደ አፍሪካውያኖቹ ፓስተሮች አይደለም። እኔን ራሴ አምልኩኝ ስገዱልኝ ያለውን ፓስተር ነው ይዤላችሁ መጣሁት። መረጃ በማስረጃ ነው የማቀርብላችሁ። ሌሎች ጉዳዮችንም አብረናቸው የምናየው ይሆናል። አብራችሁን ከቆያችሁ ሁሉንም ሰሙታላችሁ። አርያ መካሻ ነኝ። ይህ አርያ ሚዲያ ነው። መረጃዎቹ ለሁሉም ሰው እንዲደርስ ሼር፣ ሰብስክራይብ በማድረግ እንድትተባበሩኝ እንድታግዙኝ በዚሁ አጋጣሚ ጠይቃችኋለሁ። ወደ ፕሮግራማችን እንድንገባ መሸጋገሪያውን አድምጠን እንመለስ። አመሰግናለሁ። የመጀመሪያው መረጃ ከጥምቀቱ ታቦታት ሲመለሱ፣ ታቦታት ሲሸኙ፣ እግዚአብሔር ሀገሩን ህዝቡን ሲባርክ በቅዱስ ታቦቱ ላይ አድራለሁ ብሎ በነገረን ቃል ኪዳን መሰረት ቤተክርስቲያን ስርዓት ዘርግታ ሀገር እየተባረከች ወንዝ ዳር ወርዳ ወይ ደግሞ ባህር ዳር ወርዳ ዮርዳኖስ ባህር ዳር ወርዳ ጥምቀት ማደሪያ ታቦታት አድራ ስትመለስ የተፈጠረ አስደናቂ ታሪክ ነው። እዩት። ይህን ቪዲዮ ተመልከቱት ለሁላችሁ። እግዚአብሔር እኛ ምን ሊያደርግ መጣ? ሊያድነን። እኛ ምን ሊያደርግ መጣ? ከኃጢአት ሊፈውሰን። እኛ ምን ሊያደርግ መጣ? ወደ መንግስቱ ሊያስገባን።
ከኃጢአት ከተዳደፍንበት ከወደቅንበት ስፍራ ሊወስደን መጣ። ካህናቶቻችን ምን አደረጉ? ታቦት ተሸክመው ሆስፒታል በር ላይ ቆመው ታመው የወደቁት ወገኖቻችንን እግዚአብሔር ይማራችሁ ሲሉ በእግዚአብሔር ምሕረት ፍጹም ምሕረት እንዲያገኙ መስቀል እያሳለሙ ማጠንት እያጠኑ አገኘናቸው። ታዲያ ቤተክርስቲያን ስርዓቷ ዓለማዊም ነው መንፈሳዊም ነው። ዓለምን የሚያስደምም ድንቅ ውበት ያላት እኮ ቤተክርስቲያን ነች። ካህናቶቻችን እኮ በቤተክርስቲያን ስርዓት የተከበሩ የነገሱ ናቸው። ህመምተኛ እኮ ጠያቂ ያጣ ቤተሰብ ምግብ ያጣ የሚቀልበው አይዞ እግዚአብሔር ይማረ የሚለው ያጣ ሆስፒታል ውስጥ የተኛ በጣም ብዙ ወገን አለ። እንደው ታምሜ ጠይቃችሁኛል፣ ተርቤ አብልታችሁኛል፣ ተጠምጬ አጥታችሁኛል፣ ታርዤ አልብሳችሁኛል ያለውን መጽሐፍ ቅዱሳዊ ቃል በህይወት የምትኖር ቤተክርስቲያን የመሰለ ምን የሚደንቅ ነገር አለ? ታቦታቱን ተሸክማ ሆስፒታል ገብታ ካህናቶቿ ምዕመናኑን እየባረኩ ማጠንት እያጠኑ እግዚአብሔር ይማራችሁ እያሉ ከእግዚአብሔር ምሕረት እንዲደርስላቸው እንዲህ ሲናገሩ ነበር። አባቶቻችን እግዚአብሔር ያክብርልን፣ እድሜያችሁን ያቆይልን። አባቶቻችንን በእድሜ ታቦታችንን በመንበሩ ያቆይልን። ለዓመቱ ደግሞ እንዲህ ስላረጋችሁ አባቶች በተለያየ ስፍራ ላይ የተለያየ ቪዲዮ እንደደረሰኝ እኔ እኛውን ያቀረብኩላችሁ ለእናንተ አባቶች እናቶችን ታሞ የተኙ እናቶችን ወንድሞችን ሄደው ሲባርኩ ታቦት አቁመው ህዝቡን የባረኩት እግዚአብሔር እንዲያድናቸው በእግዚአብሔር ምሕረት እንዲፈወሱ የጠየቁት ለእንደዚህ ነው። እና ይህን ላደረጉት አባቶችም እንዲህ ለምታደርግ ቤተክርስቲያንም እንዲህ ላደረገች ኦርቶዶክስን እሷ ስር ስላለን ምንኛ ደስ ይለናል። እንኳንም ኦርቶዶክስ ሆንኩኝ ማለት ይህን ጊዜ ታመን ማትተወን ወድቀን ማትጥለን ከፍ ብለንም ዝም ማትለን ተረስተን የምትጎበኘን በመንበር የተሸለመች እግዚአብሔር የሚያድርባት የሚረብባት ስጋው ደግሞ የሚፈተትባት ታቦቱን በሆስፒታል ገብታ የታመሙ ስፍራ የምትባርክ ይችን የመሰለች ስንዱ ቤተክርስቲያን የት እናገኛለን? እውነት እግዚአብሔር ስለ እውነት መርጦናል። እንኳን ደስ ያላችሁ በዚች ቤተክርስቲያን ስር ስላላችሁ። ሌሎቻችሁንም እነግራችሁ እኔ በጣም ደስ ስላለኝ ነው ቪዲዮን ማሳያችሁ። ይሄን ቪዲዮ ላሳየችሁ ነው ያመጣውላችሁ። ተመልከቱ ቪዲዮንና ሐሳቤን እነግራችኋለሁ። የጥምቀት ቀለበት፣ የጥምቀት ጥሎሽ፣ የአደባባይ የጋብቻ ጥያቄ ታቦት ባለፈበት ቄጤማ ላይ ተንበርክኮ የታገብኛለሽ ወይ ጥያቄ እንደ ወጣትነት በጣም የሚያኮራ ስራ ነው። እንደ ወጣትነት ራስን አሳልፎ በሌሎች ፊት እኔ ራሴን አሳልፎ ሰጥቼሻለሁ ታገብኛለሽ ወይ ጥያቄ እውነት ጨዋ ኦርቶዶክሳዊነት ማለት ይሄ ነው። የተከበረ ጨዋ ወጣትነቱን ያልዘነጋ የራሱን ማንነት በወጣቶቹ በጓደኞቹ በሚያውቁት በማያውቁት በዓለም ሕዝብ ፊት ታገብኛለሽ ብሎ በክብር ተንበረከከላት። ለእኔ ደስ ያለኝ ምኑ መሰላችሁ? ስለተንበረከከ ስርዓቱ ነው ስርዓቱ አይደለም ስለሚለው አይደለም። ብዙ ወጣቶች የሚፈልጓቸውን ጓደኞች መርጠው አዳራሽ ውስጥ አበባ ጎዝጎዘው ምንጣፍ አንጥፈው የሆነ ነገር አድርገው ያደርጋሉ። ሰርፕራይዝ ማድረግ ያለ ወጣቶች ብዙ ነገር ይሰራሉ። በዚህ በጥምቀት ወቅት ሎሚ ወረወርን ምናምን እንትናልን እንትናን አገኘን ከእንትና ጋር እንትን ተባባለ ምናምን የሚባለው በዚህ ጊዜ ነው። ምክንያቱም ሁሉም ሰው በእድሜው ወጣት ሆኖ አሳልፏል። ያችን በምናይበት ዘመን የዚህ ዘመን ወጣቶች ደግሞ ታቦት ባለፈበት ቄጤማ ስር ተንበርክኮ የቤተ ክርስቲያኑን ባንዲራ ጓደኞቹ ይዘውለት የታገብኛለሽ ፊደልን እያንዳንዱ ወጣቶች አስተመው ይዘውለት አጠገቡ ቆመውለት እሷንም አጅበዋት በእግዚአብሔር ፊት ታገብኛለሽ ወይ አላት። ታቦቱ ባለፈበት ታቦቱ በረገጠው በተባረከው መሬት ፊት ታገብኛለሽ አላት። ነገር ግን የዚህ ልጅ ስርዓት የቤተ ክርስቲያን ስርዓት ነው አላልኩ። ለእናንተ ግን እንኳን ደስ ያላችሁ። እሷም እሺ ብለዋለች። ለእኔ ግን ጉዳዩ ይሄ ጉዳይ የቤተ ክርስቲያን ስርዓት ነው እያልኳቸው አይደለም። ነገር ግን ብዙ ነገሮች ከሚከናወኑበት በመጠጥ ከሚጠፉበት ሌላ ነገር ከሚሆኑበት እንደነዚህ አይነት ስርዓቶች እንኳን አይደለም ጓደኞቹን እግዚአብሔርን ለማክበር በእግዚአብሔር ለመባረክ የወጡ ምዕመናን በሙሉ እያዩት ይሄንን አደረገ። ይሄ ልጅ እግዚአብሔር ፊት እሷን ካከበራት ቤት ውስጥ በደንብ ያከብራታል። ስለዚህ ላመሰግነው ነው የመጣሁት።
ይሄ ግን የቤተ ክርስቲያን ስርዓት አይደለም። የፈለኩትና ላድንቀው የፈለኩት ሰው የሚመርጣቸው ጓደኞችን ጠርቶ ለብቻው በአንድ አዳራሽ በአንድ ቤት ውስጥ በአንድ ክፍል ውስጥ ያደርጋል እንጂ እንዲህ በአደባባይ የሚያደርግ ኦርቶዶክሳዊ ወጣት ብቻ ነው የምታገኙት። ለዚህም ነው ኮርቼ ላመሰግነው የፈለኩት። የ202 ዓመት አዛውንት እንዳሉ ብነግራችሁ ታምናላችሁ? ያሳምናል? አባት አርበኛና የእድሜ ባለጸጋ ጋኖ ጋዳቾ ይባላሉ። 202 ዓመት ኖረዋል። አባት አርበኛ ጋኖ ጋዳቾ 7 ልጆችና 362 የልጅ ልጆች ነበሯቸው። 362 የልጅ ልጆች ነበሯቸው። በ1878 የጎጃም ንጉሴ ካዋ ከሞ ከነገሰበት ዘመን አቶ ጋኖ ገደቾ እስከ ጎጃም መዝመታቸው ይነገራል። በ1878 ነው የዘመቱት። የአባታቸው ውክልና በ1914 በመውሰድ ይርጋ ጨፌ፣ የወጎና የወናጎና አካባቢዎች እስከ ያቤሎ፣ ሀገረ ማርያም፣ ቡርጂ፣ ኮንሶ፣ ጉጂ፣ በቦራ፣ ጌዲዮ መካከል የዘመኑን ግብር በማሰባሰብ ለ13 ዓመታት ህዝብን ያገለገለው አርበኛ አባት መሆናቸውን ታሪክ አዋቂዎች ከሟቹ አንደበት መስማታቸውን ተናግረዋል። አርበኛ ጋኖ ገዴቾ ዛሬ ያመጣውላችሁ አርፈው ነው። ከዓለም ድካም አርፈው ነው። ከዓለም ድካም አርፈው ነው። በስንት ዓመታቸው ካላችሁኝ በ202 ዓመታቸው። የተወለዱት በ1816 ዓመተ ምህረት ነበር። አሁን ጥር 10 2018 ነው ያረፉት። የ362 ልጆች አባቶ ነው። አያቶ ነው። የ7 ልጆች አባቶ ነው። እኛ አባቴንን ይመስላሉ። ይሄ ህዝብ ወጥቶ ነው ጌዲዮ ላይ ቀበራቸው። እውነት እንዲህ አይነት አባት ማግኘት ድንቅ አይደለ? ግን አስባችሁታል? አሁን ለጥምቀት እንኳን ከሰማናቸው የጥምቀት ሰሞን ለጥምቀት 2 ህፃናት ባህር ዳር ላይ ታቦት ሲያከብሩ አረፉ። ሰንበት ተማሪዎች ዘማሪያን 4 ወጣቶች ኩየ ፈጨ ላይ አረፉ። የታቦት መንበር የታቦት መጠለያ ሰረገላ ሲገፉ ከኤሌክትሪክ ጋር ተያይዞ በጣም የምናከብረው የምንወደው ለሁሉም ኢትዮጵያውያን በድንቅና በሁሉም ዘር በሁሉም ብሔር በሁሉም ጎሳ በሁሉም ፖለቲካ ፓርቲ በሁሉም ሃይማኖት ተቋማት የሚወደድና ሁሉ ጊዜም ሲመሰገን የሚኖር የኢቢኤሱ ፕሮግራም አቅራቢ ነፃነት ወርቅነህ አረፈ። አርጅቶ የሚሞት ሰው መስማት ብርቃችን ነው። አርጅቶ የሚሞት ሰው መስማት ብርቃችን ከሆነ ዓመታት እየተቆጠሩ ነው። ብዙ ሰዎች ደጋ ላይ የሚኖሩ ሰዎች 105 130 ሆነው አረፉ ሲባል እንሰማ ነበር። አይ ቲንክ እኔ ራሱ ልጅ ሆኜም አካባቢ አሁን አይደለም 100 ምናምን አይደለም 202 ዓመት የኖሩ አባት ነው ያረፉት። ፎቶዋቸውን ስታዩት ያቸው በጣም ጠንቃቃ ማለት ንቁ ነበሩ። እንዲህ እንደኔና እንደናንተ ቀድመው ያረጁ ጸጉራቸው የተመለጠ ቦርቻቸው ወጣ መራመድ አቅቷቸው ሆስፒታል የሚመላለሱ መድኃኒት የሚወጡ አይደሉም። 202 ዓመት ኖረው እግዚአብሔርን አመስግነው ሀገራቸውን አገልግለው ከህዝባቸው ጋር ኖረው ከቤተሰቦቻቸውን አክብረው ዘር ተክተው በክብር ያረፉ አባት ናቸው። እኚህ አባት እኮ የኢትዮጵያ ታሪክ ናቸው። እንዲሁ አንድ ክልል ጌዲዮ ቴሌቪዥን ብቻ የሚገልጸው አይደለም። እኚህ አባት እኮ የሁሉ ሰው አባት ናቸው። ሀገር ያቀኑ፣ ሀገር የመሩ፣ ልጆች ያፈሩ፣ ቤተሰብ የመሩ፣ የተከበሩ፣ ለመንግስት የተሰሩ፣ በሃይማኖታቸው የኖሩ አባት ናቸው። እኚህን አይነት አባት ናቸው ለኛ ታሪክ መሆን ያለባቸው። ሌላው ህዝብም ልክ እንደሳቸው እንዲኖር
ፍቅሩን፣ ትህትናውን፣ ምግባሩን፣ አባትነቱን፣ ሀገሩን እየወደደ እንዲኖር በእኛ አባት ታሪክ መሰራት ይጠበቅበታል። ጌዲዮ የምትኖሩ በዚህ ጉዳይ ላይ የመንግስት ኮሚኒኬሽን ሆናችሁ እሳቸው ላይ እንደምትሰሩ ተስፋ አረጋለሁ። መረጃውን ይበልጥ ይፋ እንደምታደርጉ ተስፋ አረጋለሁ። እኛ አባት አርፈዋል። ስርዓተ ቀብራቸው ተፈጽመዋል። እኔ ግን ዜናውን አገኘሁት እና እስካሁን ድረስ 202 ዓመት የኖረ ሰው ታውቃላችሁ? በቅርብ አርጅቶ የሞተ ሰው እየሰማችሁ ነው ወይ? አያችሁ ያለንበት ነገር። ለዚህ ነው ታዲያ ቶሎ ንስሐ ግቡ የሚሉት አባቶቻችን። የምንሄድበትን ቀን አናውቀውምና ንስሐ ግቡ፣ ልጆቻችን ንስሐ ግቡ ይሏቸዋል። ቤተ ክርስቲያን በየቀኑ ትጣራለች። ኑ ልጆቼ ንስሐ ግቡ ትላለች። ቅዳሴ የምትቀድሰው ቤተ ክርስቲያን ሁላችሁም ንስሐ ገብታችሁ ባስቀደሳችሁ ቁጥር ስጋውን ደሙን እንድትቀበሉ ነው። መሞቻችሁን የሚያውቀው እግዚአብሔር እንጂ እናንተ አይደላችሁ። እኚህ አባት በዚህ ዘመን ቢኖሩ 50 ዓመት አያልፈኝም ብለው ይናገሩ ነበር። 40 ዓመትም መሙላቴ በግድ ነው ይሉ ነበር። 70 ዓመትም መሙላቴ እንጃልኝ ብለው ይናገሩ ነበር። እኛ አባት ግን በ1816 ተወልደው በ2018 አረፉ። ጥር 10 ላይ የከተራ ዕለት ላይ እግዚአብሔር ነፍሳቸውን በአጸደ ገነት ያኑርልን። ጌዲዮ ታላቅ አባት አጣች። ይሄን ልነግራችሁ ነው የእሳቸውን ነገር ይዤላችሁ የመጣሁት። ሌሎች ቦታዎች ይኖራሉ፣ ግን መረጃዎቹ ስላልደረሰ መረጃውን አላጋራኋችሁ። ሌላኛው መረጃ በአደባባይ ሴት የሚደፍረው ወጣት ላሳያችሁ ነው። የመንግስት አካላት፣ የሃይማኖት አባቶች፣ የገጽታ የተቋማት፣ የሴት ማህበራት ተሟጋቾች ምን እየሰራችሁ ነው? ይሄት ቪዲዮ እና ሲደፍር እንዳሳያችሁ ነው የምትጠብቁት? ከዚህ በላይ ምን እንዲያደርግ ትጠብቃላችሁ? ይሄ ልጅ በካሜራ እንዲህ ካደረገ በአካል ካሜራውን አጥፍቶ ምን ሊያደርግ ይችላል? ምን ነው የምትጠብቁት? የሴት ልጅ ጥቃት ምኑ ላይ ነው የሚጀምረው? እቺ 18 ዓመት ያልሞላትን ልጅ ቪዲዮ እየቀረጸ አላስፈላጊው ደግሞ ምንድነው በአማርኛ የሚባል እኔ ቸገረኝ፣ በእውነት ለማለት ቸገረኝ። ቃላቱን ከኔ ማውጣት ስለሚከብድ ያልተፈቀዱ ቦታዎቿን እየነካካት እንዲህ ልበለው አይደል? ቪዲዮ ቀርጾ ይለቀላቸዋል። ለእናንተ ነው ይሄ። እሱስ ምንድነው የሚያደርገው? ከዚህ በላይ መድፈር አለ እንዴ? ነው ወይንስ መኝታ ቤት አስገብቶ አስገድዶ አስሮ እየደበደበ ሲደፍራት ነው ማየት የምትጠብቁት? ይሄ እኮ ወንጀል ነው። ሲጀምር ራሱን እየቀረጸ ተሳስቶ ነው እንዳትሉት፣ ለኮሜዲ ነው እንዳትሉት፣ ለማን ነው ይሄን የሚሰራው? ለቀልድ እንኳን እኮ አይሰራም ይሄ ነገር እንዴ። ቀልድ ምናምን ማወቅ ከፈለጋችሁ ደረጀና ሀብቴን አናግሯቸው። እነ ደረጀ ኃይሌን አናግሩት። ብሔር ሳይነካ፣ ጎሳ ሳይተነኩስ፣ ሴትነትን ሳይጎዳ፣ ሃይማኖት ሳይነቃቅፍ የሚሰራውን ሰው ተመልከቱ። እንደው ሙያ ያላቸውን ሰዎች ተመልከቷቸው። አሁን ሞባይል ስላለን ብቻ አይደለም እኛ እንደው በራሳችን እጅ ራሳችን አጋለጠ ነው። ሳቀው ራሱን አጋልጦት ነው። መቼም ይሄን ኤአይ ነው አትሉኝም አይደል? ልጁም ኤአይ ነው አትሉኝም ብሎ ነው የላከልኝ። ይሄን ልጅ ሳይሆን የላከልኝ ለኔ የላከልኝ ሰው እና እንደዚህ አይነት ሰዎች ቤት ለቤት ተቀምጠው በሞባይላቸው ታዳጊ ልጆችን እንዲየጎነተሉና ያልተፈቀደ ቦታ እየነካኳቸው ከዛ በኋላ ሴት ተደፈረች ብለን ደግሞ እንጨዋለን። ስትደፈር ጠብቀን ዋንጫ የምናነሳ ይመስላል እኮ እንደዚህ ዝም ስንል። የሴት ልጅ መደፈርን ሀገር አቀፍ ይፋዊ ፈቃድ የሰጠን መስላለን እኮ ዝም ካለን። ይሄ እኮ ነው ፈቃድ የሌለው። ምን እስክትሆን ነው የምንጠብቀው? የሰው ልጅ መብት ለማስከበር የግድ ፖለቲካ ፓርቲ መሆን አለባችሁ? የግድ የገዢው መንግስት መሆን አለባችሁ? የግድ የሲቪክ ማህበረሰብ ተቋም መሆን አለባችሁ? ይሄን የምታውቁት ልጅ ለምን አትከሱትም? ለምን አትጠይቁትም በፍጥነት? አይ ልምዱ ነው። የልምድ ጥቃት አለ እንዴ? የለም እኮ። እባካችሁ የሚመለከታችሁ አካላት በአስቸኳይ እርምጃ እንድትወስዱ እንጠይቃለን። ነገ ስለ ህፃናት መብት እናንተም ወጣችሁ ደግሞ ድምፁን ስትሉ እንዳንሰማ። መጀመሪያ
በእንቁላሉ በቀጣሽኝ ብሏል ያገሬ ሰው። በትንሹ ካልተቀጡ ነገ ሌላ ነገር ላይ ነው ከነ ቪዲዮ የምታዩት። ይቅር ይበላችሁ፣ ይቅርባችሁ። እችን እናት ነው ማሳያችሁ። የ37 ዓመት ወጣትና የሁለት ልጆች እናት ስትሆን ልዕልቲ ትባላለች። ነዋሪነቷ በምስራቅ ባሌ ዞን ጊኒር ከተማ አጋምሳ ቀበሌ ውስጥ ነበር። ሁለት ልጆቿን የገደለችውን እናት ነው ማሳያችሁ። እንዴት አርጋ ገደለቻቸው? ይዋቸው የገደለቻቸው እንደዚህ አርጋ ነው። ጭንቅላታቸውን በጥብጣቸው አእምሮአቸውን ጉዳት አድርሰባቸው እንዲህ በአካላቸው ላይ ደግሞ በተደጋጋሚ ጊዜ በሚሰነዝርባቸው ዱላ ጠባሳ ሰርቶ ልጆቿን ለፍቅረኛዋ ስትል ገድላቸዋለች። እነኚህ ልጆች በስጋ አልሞቱ፣ በህይወት አሉ። የገደለቻቸው ምን አርጋ እንደሆነ ልንገራችሁ። ከቀድሞ ትዳሯ ሁለት ልጆች እንዳፈራችና የቀድሞ ትዳሯን አፍርሳ ወደ አርሲ ሽርካ ወረዳ የመጣችው ስራ ፍለጋ ሲሆን ለጊዜ ሁለቱን ልጆቿን እዚያው አባታቸው ጋር ጥላ እንደመጣች የምስራቅ ባሌ ዞን ፖሊስ ዋና መምሪያ ሳጅን ፖሊስ ዋና መምሪያ የወንጀል ምርመራ ኃላፊ የሆነው ኢንስፔክተር አሻግሬ ጥላሁን ለብስራት ራዲዮ ተናግረዋል። ልዕልቲ ስራ ከጀመረች በኋላ ከአንድ ሰው ጋር ተዋውቃ ወደ ፍቅር በማምራት ቤት ተከራይተው መኖር ይጀምራሉ። በመቀጠልም ልጆቿን የተሻለ ትምህርት ወደ ድል እንዲያገኙ በሚል ሰበብ ወደ ጊኒር ከተማ በማምጣት ለማሳደግ ወስናለች። ሐምሌ 3 2015 ዓመት አመጣቻቸው። የ37 ዓመቷ ወጣት ሴት የ15 ዓመትና የ7 ዓመት ልጆቿን ለፍቅረኛዋ ስትል በጠባብ ቤቷ ውስጥ ማሳደር ስለማትችል ሽንት ቤት እየከተተች ነበር የምታሳድራቸው። ባትወልጅስ ማለት ልታሰቃያቸው ባትወልዷቸውስ? ልትገሏቸው አረመኔ ልትሆኑባቸው ባትወልዷቸውስ? ብትርቋቸውስ? ልጆቻችሁን ልትጠቅሟቸው ብትርቋቸው ይሻላችኋል። ራሳቸውን ችለው ይቆማሉ። ቢያንስ ሽንት ቤት የሚያሳድራቸው እናት አያገኙ። ቢያንስ ፍቅረኛ ፊታችሁ ተቆጣ ከፋችሁ እያለች እየደበደበች አታሰቃያቸው። ጀርባቸውን ተመልከቱት። በእናትየው ዱላ መከራና ስቃይ የበዛባቸው ልጆች ከ2 ዓመት በኋላ 15 ዓመት ልጇን የቀን ስራ እንጨት መዶሻ ያሲሳ የቀን ስራ ያሰራቻት፣ የ7 ዓመት ልጇን ደግሞ እየደበደበች ስታሰቃያት ለመምህር ነግሮ መምህር ለፖሊስ ነግሮ በምርመራ ልጅቷ ተያዘች። በጉልበት ብዝበዛና ልጅቷን አስበና አቅሎ በማሰቃየት እናትየው 25 ዓመት ተፈረደባት። ልጃችሁን ላለማሰቃየት ራቋቸው። ላለማሰቃየት ወልዳችሁ ግን አትግደሏቸው። እንደዚች እናት እንደ ልዕልቲ አትግደሏቸው። ባትፈልጓቸው ለማሳደግ ያስጧቸው። ሁለተኛ የማትፈልጓቸው ልጆች ለመውለድ የወለዳችሁ ከሆነ እንኳን የሚያሳድግ ልጅ ያልወለደ በጣም ብዙ ሰው አለ። አልሆን ካላችሁ ደግሞ መጀመሪያውኑ ነገሮች ካልተስተካከሉ በኋላ ከተበላሹላችሁ በኋላ ደግሞ የራሳችሁን ነገር እንደማስተካከል የእናንተን ምቾት ለማግኘት ስትሉ ልጆቻችሁን በሽንት ቤት እየከተታችሁ እየደበደባችሁ አትግደሏቸው። ይሄ እኮ ጨካኝነት ነው። ስለእናንተ ብለን ለማን እናገር? ስለእናንተ ብለን ስለማን እንቁ? እግዚአብሔር ይማራችሁ። አሁን ደግሞ ኢትዮጵያ ውስጥ አምልኩኝ ያለውን ፓስተር ነው ማመጣላችሁ። አምልኩኝ ያለውን ፓስተር ኢትዮጵያ ውስጥ ነው የምነግራችሁ፣ ሌላ ሀገር አይደለም። ፎቶውን ተመልከቱት። ፓስተር ሄኖክ ይባላል ነው ዳኒ ነው የሚባለው መሰለኝ። ፓስተር ዳኒ፣ አገልጋይ ዳኒ፣ ፓስተር ዳኒ በሉት። እኔ አላውቀውም። ቪዲዮውን ሰው ላከልኝና ፕሮፋይሉን ላኩልኝ። ፕሮፋይሉን ገብቼ ሳይ ይሄ ግለሰብ ነው። ላይሆን ከቻለ ታሳውቁኛላችሁ። እንግዲህ እናንተ የምታውቁት ይሆናል። ግን አምልኩኝ ያለውን ፓስተር እኔ አምላክ ነኝ ያለ እሰግድለታለሁ ያለችም ሴት ከነ ድምጽ ማስረጃቸው እንዲደረሰኝ አብረን እንስማው ከናንተ ጋር። መጨረሻችሁ የሆነ ያሳፍራል። ሃይማኖተኛ ገገማ ራስን ምንድነው ጥያቄ ማትመልሰን? አንተ ትመለካለህ ወይ እኮ ነው ጠየቁትን ጥያቄ መልስ እንዴ። ተፈለቀ አንተም አምልከኝ አልኩህ። ትችላለህ እኮ ፈቅጄልሃለሁ፣ አምልከኝ። ታዲያ ምንድነው ፎቶን አንተ አምላክ ነኝ እያልክ አንተን አይነቶችን ካላጋለጠን ማን ታውራት? አዎ አምላኬ ዳኒ አባቴና አምላኬ ዳኒ አዳኝ እየሰማ ነው። መቼም
አዳኜ ዳኒ አምላኬ አባቴ የሁላችንም ነው ደግሞ የኔ ብቻ አይደለም። አንቺ ሰው ታመልካለሽ በእናትሽ ምን ሆነሽ ነው? እኔ በቃ ከዳኒ ሌላ ማንንም አላመልክም። ኢየሱስም ሳይፈስ ስራዬ አይፈርስም አይደለ የባሰ ነገር አደረገ ዳኒ። አሁን አሳደብክ ያለው አይታየም። መሳይ ሃይማኖተኛ ገገማ ራስን ጻድቅ አድርገህ ሌላውን የምትኮንን ጥም በሃይማኖት ስም ነው የምትወያዩት ግን ማለት በንዴት ስም አምላክ ነኝ እያለ ነው ይሄ ፓስተር ዳኒ የሚባለው። ነብይ ዳኒ ነው ፓስተር ዳኒ ነብይ ዳንኤል አምልኩኝ ተብሎ የተከሰተው ዳንኤል ራእይ አየኝ ተብሎ የተከሰተው ዳንኤል ነው። ከዚህ ውስጥ ስድቡን ዘልየዋለሁ ምክንያቱም መስማት ስለማልፈልግ ለእናንተም አይጠቅማችሁ። ነገር ግን እንዲህ አይነት ነገሮች በንዴትም ሰዓት በቁጣም ሰዓት በተበረደም ሰዓት ከአንድ ነብይ ከአንድ ምናምን የማይጠበቅ ነው። እሱ ብቻ አይደለም የማይጠበቅ ብቻ አይደለም ራሱን አምላክ ነኝ ያለ ራሱን እኔ ነኝ መሪ ያለ ብቻውን ሳጥናኤል ብቻ ነው። ብቻውን ሳጥናኤል ብቻ ነኝ የመላእክት አለቃ በነበረ ጊዜ እኔ ነኝ ያለው ብቻውን ነው። ውሸትን ከራሱ ሐሰት አፈለቃት የሚባል አሁን ማን ተገኘ? ሁለተኛው ሳጥናኤል ተገኘ። ንስሐ ቢገባ ምን ቢል ይቅር የሚለው ፈጣሪ ሁለተኛው ተገኘ። ወንድሜ ፓስተር የሆነ አምላክ የለንም። ነብይ የሆነ አምላክ የለንም። አምላክ እግዚአብሔር ነው። አንተ ፓስተር ነህ እንጂ አምላክ አይደለም። አንተ ነብይ ነህ እንጂ አምላክ አይደለም። እሱንም ላጸደቀና ለሃይማኖት ተቋም ነው። ማምለክ የምትፈልጉት ሰው ካለ እናንተ ለምታመልኩ ሰዎች እግዚአብሔር ይድረስላችሁ፣ እውነት ይድረስላችሁ። ለልጆቻችሁ ለሚያሰማችሁ ለሚከተላችሁ ለሚያቃችሁ ሰው ግን አፈርኩላችሁ። እንዴት አንድ የእግዚአብሔርን አምላኬ ነው አገልጋይ ነኝ ብሎ ያለ ነብይ አምላክ ነኝ ብሎ ይናገራል? ለአፉ እኮ ነው የምናግራችሁ። ሌላው ይቅር ለአፉ እንኳን እንዴት ይላል? ያውን በሚዲያ ላይ እኔ የምናገረው ሰይጣን ራሱ ስልጣን የሚወስደው ከኛ ነው ልበል። ከነዚህ አይነት ሰዎች ሰይጣን ራሱ ስልጣን የሚወስደው ምን እየሆናችሁ ነው? መጨረሻችሁ እዚህ ድረስ ነው? የፓስተር መጨረሻው አምላክ መሆን ነው? ራሱን አምላክ ማድረግ። አምልኩኝ ስገዱልኝ የሚል ፓስተር ደግሞ አመጣችሁ። እሰግድለታለሁ የሚል አማኝም አላችሁ። ለራሳችሁ እሰግድለታለሁ የሚል ጎንበስ ብዬ እንበረከክለታለሁ እሰግዳለሁ የሚል ደግሞ አመጣችሁ። ኧረ ባካችሁ ባካችሁ የሆነ ቦታ ተደበቁና ተከለሉልን በእናታችሁ። እኛ እንደናንተ አይነቶቹ እንዲህ ራሳቸውን ወቅሰው ራሳቸውን አሰደበው ምናልባት አሁን እኮ እናንተንም ወንጌላውያን ህብረት ወይ ደግሞ የሃይማኖት የወንጌላውያን ካውንስሉ ወይ ከሁለቱ አንዱ የሆነ ውስጥ ያላችሁት ይሄን ራሳችሁ ፈልጋችሁ አግኟቸው። ለኛ አይደለም የሚጠቅመው፣ ለእናንተ ለፕሮቴስታንቶቹም አደጋ ናቸው። አምልኩኝ የሚል አንድ ባህታዊ ነበር እኛ ጋር ፎቶውን ሰቅሎ እየተባለለት ስንናገር የተወሰነ ቀዝቅዞ እንዲህ አልተባለም እየተባለ ጠፋ። እናንተም ቤት ይሄ ነገር ነው እየመጣ ያለው። መምጣት አይደለም አምላክ ነኝ እኮ አለ። ያኛው እንኳን እኔ እግዚአብሔር ምን አገልጋዩ ነኝ እኔ ልታመልኩ ፎቶ ልታመስኩ ይገባል ምናምን አይነት ነገር ነው። ልትስሙ እንደ ቅዱሳን ፎቶ ሊሰቀል ይገባል ነው ያለ። ይኛው እንኳን እናንተ ጋር እኮ አምላክ እግዚአብሔር ነኝ አለ እኮ። አዎ በእግዚአብሔር አምላክ የተፈጠርን አምሳል የተፈጠርን በአምላካችን እኛ ተፈጥረናል። እኛ ፍጡር እንጂ ፈጣሪ አይደለም። እኛ የእግዚአብሔር ልጆች እንጂ እግዚአብሔር አይደለም። እኛ እግዚአብሔርን በእጁ አበጅቶ የሰራን እንጂ እግዚአብሔር ራሱ እንደሰራን እኛ የምንሰራ ሰዎች አይደለም። እኛ ተሰሪ ነን፣ ሰሪ አይደለም። የሰራን የፈጠረን አምላክ አለን እግዚአብሔር የምንለው። እናንተ እኮ ነብይ ዳንኤል የሚባል አምላክ ነኝ ሲል አምላክ ነህ ብላችሁ እሰግድለታለሁ አላችሁት። እናንተንም የሰማችሁንም ይቅር ይበላችሁ።
ሌላኛው መረጃ ትንሽ ይከብዳል ግን ይህን ስሙት። እኔ በርግጥ እኔ ጌታ መሳይ የፈለገ ተቀየመኝ እንጂ እዚህ መጽሐፍ ቅዱስ ውስጥ ያለው እግዚአብሔር የሚባለው እብድ ነው፣ የአእምሮ በሽተኛ ነው፣ የሆነ ችግር አለበት። የምር ይሄን ሳምንት እያነበብኩኝ በጣም የተናደድኩ ነበር። የእስራኤል ሕዝብ አሁን በሰላም የተቀመጠ ነበር፣ ዛሬ ድረስ እያየሁ ነበር ማለት በሰላም የተቀመጠ ፈርዖን የሚያዝንላ የመጀመሪያ የተታለልኩባት ልጅ እቺ ልጅ ነች። የተታለልኩባት ልጅ እኔ ብዙዎች ሲናገሩ ከኋላ እየሄድኩ ያለው መረጃ ስላክልኝ ፕሮፋይል አስልክና ፕሮፋይል ገብቻ ያለው መረጃዎች ያለው የተወሰነ ነገር አይቼ ነው ፕሮግራም ማቀርብ። እንዲሁ ዝም ብዬ አንዱን ሰው ስለተነሳ ብድግ አድርጌ አላቀርብም። ጊዜ እሰጣለሁ። ለእናንተም ማቀርበውን ለራሴም ጭንቅላት መያዝ ያለበትን መልካም ነገር ይይዛለሁ። ይቺ ልጅ አንድ ሰሞን ፕሮቴስታንቶች ጋር ለዱቄት የተሸጠን ጥቁሮች ነን፣ በዱቄት ምክንያት ሃይማኖታችንን ቀይረናል፣ የአባቶቻችን አምላክ ኦርቶዶክሳዊነት ነውና ኦርቶዶክስን ነው የምከተለው አይነት ነገር፣ እንደገና ደግሞ ፕሮቴስታንት ተሰርቄ ነው የሚል ነገር አወጣች። ከዛ በፊት የነበረውን ፕሮፋይሏን ገብቼ ውስጥ ብዙ ቪዲዮዎች ለማየት ሞከርኩ። እንደምታነብ ብዙ እንደምትጠር አየሁ። ብቻ ሰው ይለፋል አይደለም። አይ ቲንክ የልጆችም እናት ነች፣ ሴትም ነች። እና ሰው ራሱን ይመርምር የሚል ነገር አድርጌ ያቀረብኳት በዛ ሰዓት ለተናገረችው። ከዛን ቀስ እያለች የማህበረሰብ እሴት የሆኑትን መንፈሳዊ አይነክ የሆኑትን ነገር እያወጣች ለመተቸት፣ ለመንካት፣ ለመንቀፍ፣ ለማቅለል ስትሰራ ያታለሁ። ከዛ በኋላ አቅርቤያት አላውቅም። ዛሬም ማቅረብላችሁ መጨረሻዋ ስላሳፈረኝ። የፈለጋችሁትን ልትሸጡ ትችላላችሁ። ሙስሊም የሆናችሁ ወንድሞች ከሙስሊም መውጣት ትችላላችሁ። ለሌላው ሙስሊም ክብር ግን ቁርአኑን ልትሳደቡ፣ ቁርአኑን ልትዘልፉት አትችሉ። ነውር ነው፣ አይደረግም። የፈለገ ፕሮቴስታንት ልትሆኑ ትችላላችሁ። ከፕሮቴስታንት ስትወጡ ግን ያንን ፕሮቴስታንት የነበረባችሁን እምነት አበሻቅጣችሁ ለስድብ ልትጠቀሙት አትችሉም። ትክክል አይደለም፣ ነውር ነው፣ አይደረግም። ኦርቶዶክስ ልትሆኑ ትችላላችሁ። ነገ ሌላ እምነት ውስጥ ልትገቡ ትችላላችሁ። መብታችሁ ነው። በነገራችን ላይ ግለሰባዊ ነፃነት ስላላችሁ። ነገር ግን ያኔ ስታመልኩበት የነበረውን ሰው ተሳስቶበታል ብላችሁ የምታምኑበትንም በትህትና ለማስረዳትና በቅንነት ለመረዳት አጠገባችሁ ላላችሁ ትሞክራላችሁ። በተረፈ መጽሐፍ ቅዱሱንም ቤተ መቅደሱንም በዘለፋም በወቀሳ መናገር አትችሉ። ይሄ የገዛ ማንነታችሁ ጋር የተጣላችሁ ሰዎች ስትሆኑ ብቻ ነው የምታደርጉት። ወይ ደግሞ በራሳችሁ ላይ ያበዳችሁ ሰዎች፣ በራሳችሁ ላይ ጭንቅላታችሁ ላይ የጣላችሁ ሰዎች ናቸው። መጽሐፍ ቅዱስ ላይ ያለው እግዚአብሔርን ምንድነው ያለችው? እናንተ እንዲህ አይነት ነገር ለምትሰሙ ሰዎች፣ እንዲህ አይነት ለምትከተሉ ሰዎች እንዲህ አይነት ነገርን አትከተሉላችሁ ነው ያመጣው። እግዚአብሔር እኛን ሲፈጥረን ስንፈጠር፣ ስንሰራ፣ ስንበጅ እስከ መጨረሻው ያውቀናል። አምላካችን ያውቀናል። እሷ የምታውቀው መጽሐፍ ቅዱስ እኛ የምናውቀው መጽሐፍ ቅዱስ ይለያያል። እሷ የምታውቀው መጽሐፍ ቅዱስ እብዶች የሚተረጉሙላት ናቸው። እኛ የምናውቀው መጽሐፍ ቅዱስ ከዓለም በሽታ፣ ከእብደት፣ ከክፋት የሚያድነን ነው። ስለዚህ እኛ ድነናል፣ እነሱ ጠፍተዋል። እና በአንደበቷ እግዚአብሔርን ነው አይደለም ያለችው። እኛ የምናውቀው የሳጥናኤልን እብደት ነው። እሷ የምታውቀው ደግሞ መጽሐፍ ቅዱስ ላይ ያለውን እግዚአብሔር እያለች ነው የምትናገረው። እግዚአብሔር ይማርሽታል። እንዲህ አይነት ነገር የምትሰሩት በማን እንድትወደዱ ለማን ብላችሁ ነው የምትሰሩት? ለየትኞቹ ልጆቻችሁ እድገት ነው? ለየትኛቸው ማህበረሰብ እድገት ነው? ለየትኛቸው ሀገራችሁ ጥቅም ነው? ለየትኛው ሳጥናኤል ደስታ ነው የምትሰሩት? እውነት ሙሉ ጊዜያችሁን ሰጣችሁ የተለያየ እብዶች አቅርባችሁ ፕሮግራም እየሰራችሁ ህብረተሰብ ላይ እንዲህ አይነት ጫና የምትፈጥሩት ምን ቢሰራላችሁ? ምን ብትጠቀሙ ነው? የዩቲዩብ ሳንቲም፣ የቲክቶክ ቪው፣ የፌስቡክ መነጋገሪያ መሆን። እስከ ዛሬ መነጋገሪያ የሆኑ ሰዎችን ተመልከቷቸው። ከጥቂት ዓመት በኋላ የሉም። የፈለጋችሁትን አይነት ሰው ነገሩ፣ የፈለጋችሁትን አይነት መሪም ጥቀሱልን። መሪ የነበረ ሲወርድ ይረሳል። ታዋቂ የነበረ ጊዜ ይጥለዋል።
የተናቀ የተዋረደ ከፍ ሲል ነው አይተን የምናውቀው። እሱንም ከፍ የሚያደርገው እግዚአብሔር ነው። እና ማህበራዊ ሚዲያ ከፍ ያደርጋችሁ ሲመስላችሁ ከእግዚአብሔር በላይ እንሆን አላችሁ። እውነት አይከብዳችሁ? ሴት ሆነሽ እናት ሆነሽ ሀገር አለኝ ብለሽ ሀገር የምትገነቢ ቤተሰብ የምታንጪ ልጆች የምታሳድጊ ለሀገር ለቤተሰብ የምትበቂ በእውነት የትኛው ችሎት ይችልሻል? የትኛው ፍርድ ቤት ይገትርሻል? የትኛው ማህበረሰብ ያንጽሻል? የትኛው እናትሽን ነው የምትናገሪው? የትኛው አባትሽን ነው የምትሳደቢው? የትኛው ማህበረሰብ ወግ ነው የምትናገሪው? እውነት ይሄ እኮ ወንጀል አይደለም። ይሄ እኮ ጥፋት አይደለም። ይሄ እኮ የጥፋት መስሪያ የሳጥናኤል አለቃ መሆን ነው። ከዚህ በላይ ሳጥናኤልነት የት ታገኙታላችሁ? ራሱ ሳጥናኤል ብቻውን እኮ ነው መጀመሪያ እኔ አምላክ ነኝ መሪ ነው ያለው አይደለም? እዛ እንደምታዩት እኔ አምላክ ነኝ አለ ፓስተሩ ነብዩ። እኔ ራሴ አምላክ ነኝ አምልኩኝ አለ። ሰግደለታለሁ አለች። እዚህ ጋር ደግሞ መጣ እግዚአብሔርን ዓለም ላይ እንደምናየው ሰዎች መድኃኒት አድርገው ምን ብለው እንደሚያሳብዳቸው እሷ እግዚአብሔርን ተናገረች። የባቢሎን አፍ ተሸክመሽ አምላክ አለኝ እንዳት የካ ሚካኤል ነው ሄዳለሁ ስትል የሰማዋት ከዚህ በፊት እውነት ጸበል አስገቧት ወንድሞች እህቶች። እውነት ጸልዩላት ቤተሰቦችም ከሆናችሁ ከክፉ ነገር ያርቅሽ። ይሄን ነገር ስላሰማኝ እግዚአብሔርን ይቅር በለኝ። ማህበራዊ ሚዲያ ላይ ለምታደንቋትም ለምትከተሏትም ሰዎች የማይጠቅም ነገር አትከተሉ። የሚጠቅማችሁ ከሆነ የሚጠቅም ነገር ተከተሉ። ብዙ ነገር አይጠቅምም። አንድን ሰው ለተወሰነ ጊዜ ገምግሙት ነው ከመከተላችሁ በፊት ካያችሁት በኋላ ተውት። ያንን ሰው ጊዜ ወይ እግዚአብሔር ያስተምረዋል። ቅጣትሽን አስቤው ፈራሁሽ፣ እውነት ፈራሁልሽ። ቅጣትሽን አስቤ ምክንያቱም የበቀል አምላክ እሱ ራሱ እግዚአብሔር ስለሆነ ሰው ተበቃይ አይደለም። ሰው ማመልከቻውን ለእግዚአብሔር ነው የሚያስገባው። አምላክ ነኝ ላልከውም እግዚአብሔርን ለተናገርሽው እግዚአብሔር ፍርዱንና መልሱን እሱ ይስጣችሁ። ምክንያቱም እሱ መሐሪ ስለሆነ። የዛሬው ቆይታ ይህን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። አምላክ ነኝ ያለው ፓስተር ጀምሮ ቤተ መቅደሱን ሆስፒታል አድርሰው በታቦት አጅበው ምዕመናን የጠየቁትን ካህናት አሳልመው የባረኩትን አባቶች እግዚአብሔር ያክብርልን ብዬ ነው የምጨርሰው። ነገ ቅዱስ ኡራኤል ላይ ጥር 15 ማለት ነው የነጻነት ወርቅነህ የሻማ ማብራት መታሰቢያ ይደረጋል እና የኡራኤል ወዳጆች እንዲሁም አድናቂና ወዳጆች የሆናችሁ በሙሉ ቅዱስ ኡራኤል እንድትገኙ ካሳንቺስ ተጋብዛችኋል። አብረን የሻማ ማብራት መከናወን እናከናውናለን። ሁላችሁም ስለተጠራችሁ እኔም ግብዣውን ጠራዋችሁ። ነፍሱን በአጸደ ገነት ያኖርልን። የሞቱትንም የሁላችሁም የቤተሰቦቻችንም የጓደኞቻችሁን የምታውቋቸውንም በሙሉ በዚህም በሃይማኖትም በሌላም ጉዳይ ላይ ችግር ገጥሟቸው የነበሩ ታመው የተኙትንም ይማርልን። የሞቱትንም ነፍስ ይማርልን። የተቸገሩትንም ይዳብስልን። ከክፉ ነገር በሙሉ ያርቀን። እንዲህ ክፉ ከምንሰማ ደግሞ ያሻግረን። ይህን ዘመን በመልካም ነገር ያሻግረን። እግዚአብሔር ይጠብቀን፣ በምሕረቱ ይጎብኘን። ለነበረኝ ቆይታ አመሰግናለሁ። ስለምትከታተሉኝ እያመሰገንኳችሁ ሰናይ ቀን